ኢዋን የሮዛና የባንቴሪዮ ባለትዳር እንደነበሩ ምስጢራቸውን አወቀች። ለዳዊት ልትናገር ብትሞክርም አልተሳካላትም። ምክንያቱም ሮዛ የሌለውን ውሸት ያለውን እያጨማመረች ዳዊትን ለማሳመን ሞክራለች። ኢዋን ደግሞ በዚህ ነገር በጣም ተከፍታለች። ምክንያቱም ዳዊትን ይሄን ምስጢር ካወጣች በኋላ በእጅ አስገባለሁ ብላ ስታስብ ስለነበረ ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑበት ጠይቃችኋለሁ የኔ ወርቆች። ትንሿ ሙሽራን ክፍል 24 ይዤላችሁ መጥቻለሁ። ክፍል 24 እንግዲህ ኢዋን ባንቴሪዮና ሮዛ ከዚህ በፊት ባልና ሚስት እንደነበሩ ባሏ ሳትፈታ በድጋሚ ዳዊትን እንዳገባችው ሁሉም ነገር ሰምታለች ማለት ነው። ኢዋን እንግዲህ ከዚህ በፊት በልጅነታቸው ወይም ደግሞ በሚማሩበት ሰዓት ውጭ ሀገር ሳትሄድ በፊት የዳዊት ፍቅረኛ የሮዛ ጓደኛ የልብ ጓደኛዋ ነበረች እና በዛን ሰዓት ደግሞ ሮዛ ምንም የምታውቀው ነገር አልነበረም። ዳዊትና ኢዋን እንደሚተዋወቁት ወይም ደግሞ ፍቅረኛ ማቾች እንደሆኑ ምንም የምታውቀው ታሪክ አልነበረም እና አሁን ደግሞ በድንገት እንግዲህ ከሌላ ሀገር ስትመጣ የወንድሙ የጓደኛው እህት ነኝ ብላ ነው ቤት ድረስ መታ የተዋወቀቻት። ከዛ በኋላ ጓደኛው ስለነበረች ከቤት ማባረር ስለማትችል ቤት ውስጥ ቁጭ ብላ ነበርና የእሷ ምስጢሮች ሰምታለች ማለት ነው። የእሷ ምስጢር ሰምታ ደግሞ ምክንያቱም ዳዊትን ታፈቅረዋለች፣ ከሱ ጋር መሆን ትፈልጋለች ማለት ነው እና በዛ ሰዓት እንግዲህ ለዳዊት ሁሉም ነገር ተናግራ የራሷ ለማድረግ ሙከራ እያደረገች ነበረ። የእሷ ምስጢሮችን ካወጣችው በኋላ ባንቴሪዮን በዚህ ነገር ደንግጧል። እሱ እግሩ ካመሙ በኋላ ቁጭ ብሎ ብዙ ነገሮች እያመለጡት ነው ሮዛ እንዳለችው ማለት ነው እና ሮዛዬ እንግዲህ እርጉዝ ነኝ ብላ ዳዊት ዋሽታዋለች በድጋሚ። እርጉዝ ያልሆነችው ደግሞ የተናገረችበት ወይም ደግሞ እርጉዝ ነኝ ያለችበት ምክንያት ኢዋን ሁሉም ነገር ለዳዊት ልትናገር ልትዘረግፍለት ነበረ። ዳዊት እንግዲህ በእርግዝናው ምክንያት በደስታ ብዛት ኢዋን እንደማይሰማ ስለምታውቅ የሌለውን ውሸት አምጥታ እርጉዝ ነኝ ብላ ዳዊትን አሳምነዋለች ማለት ነው። ዳዊት አሁን እንግዲህ በዚህ ሰዓት በጣም ደስተኛ ነው። ከሚወዳትና ከሚያፈቅራት ሴት ልጅ እንዲኖረው ይፈልግ ነበርና እሱ ህልሙ ስለተሳካለት ተሳክቶልኛል ብሎ ስለሚያስብ ነገሮቹ ምንም አይኑ ተደፍነዋል ማለት ነው ለማየት። ኢዋንዬ እንግዲህ በጣም ተወደዋለች። በቃ ሮዛ በምታረጋቸው ነገሮች ትቀናለች። ግን ተስፋ አትቁረጪ፣ ተስፋ መቁረጥ የለብሽም፣ ፈጣሪ ለሁሉ ነገር ቀን አለው፣ የእኛን የሚሰጥበት ቀን አለው ብላ ሉሊትዬ ስትመክራት ነበረ እና የእሷን ምክር በመስማት ተስፋ ቆርጣ የነበረችዋ ሴት ድጋሚ ተነስታ ቆማለች ማለት ነው። ለምንም እንደምታገል አሁን ነው የገባኝ። የምታገልበትን ነገር እስከማገኝ ድረስ ደግሞ አላቁም በማለት ተነስታ እንግዲህ ወደ ስራዋ ተመልሳ ነበረና በጣም ደስ የሚል ነገር ነው ይሄ። ስለዚህ አሸናፊ የምትሆነው እሷ ናትና ሮዛ ለጊዜው ደስተኛ ልትቦርቅ ትችላለች። የሚቦርቅ መጨረሻ ላይ ደግሞ ይወርቃል ማለት ነውና በውሸት ማለት ነው። በእውነት ይዘልቃል። በውሸት ግን መጨረሻ ላይ መውደቃቸው ስለማይቀር በዛ ደግሞ ሮዛ የሉሊትዬን ስትሰራ የነበረውን በኮምፒውተር ፋይሉን እንዳለ አጥፍታባታለች። እቺ የተረገመች ሴትዮ ፋይሉን ራሱ እንደጠፋ ገና ሲያዘጋጁ ወደ ቢሮ ሊሄዱ ሲል እያዩ ነው ከዳዊት ጋር ማለት ነው ቤተሰብ። ለማንኛውም ቀጣዩን ክፍል ይዤላችሁ እመጣለሁ ቤተሰብ።